እኛ እውነቱን ነው የምንፈልገው። አይመኒታን ተወጇልሽ አትወጂው? እኔ የሚያምረው ጌታዬ ነው ሀቡ ወላሂ የሚያምረው ጌታዬ አትበይ። አላህ ፎቶ የለውም፣ አላህ አይታይም። ስለዚህ የሚያምረው ጌታዬ አትበይ አላልኩሽም ቅድም? እሺ ወላሂ ሀቡ ከወላሂ በላይ ምን ልበልልሽ? ውሸቱን ነው እኮ ሀቡ። እንዴት ታምኘዋለሽ? ግን ሀቡ በጣም ስለደግ አይደለም አነጋገርሽ። ላይክ እኔ ይሄ ቦርጫም ይሄ መላጣ ቢጠበስ አይሸተኝም ምናምን ስትይ ሆነ የተናደደች ሴት በሌላ ነገር ፈልጋ እምቢ ያላት የተናደደች ሴት አለች አይደለ? እንደዛ ነበር አክት ስታረጊ። አዳምጪ ሀቡ አዳምጪ። እስላም ለራሱ ብድር ክፈሉ ይለናል፣ በልክ ማለት ነው። እሱ ራሱን ከፍ አድርጎ እኔን ዝቅ ልዕልት የመሰልኩ ሴት እኮ ነኝ እኔ። እንዴት ብዬ ነው ወንድ ልጅ የምጠይቀው? ሀይ አለኝ እኮ ክብር አለኝ እኮ እኔ ሀቡ። ሌላ ወሬ እያወራ እንዴት ማገጃ ይሄን ነገር ያስገባል? አሁን ሀቂን አላወጣሽልኝም ሀቡ። ግን ዛሬ ስለደከመሽ ላመስግንሽና እሷ ማስረጃ ቁርአን አለ። ቆይ እሺ ቆይ ሀቅሽን እዚሁ አሁን ሳውጣለሽ። ቁርአን ስጦታ ሰጥተሽዋል አልሰጠሽውም? አልሰጠሁትም። የፍቅር ጥያቄ አልጠየቅኩትም። ስጦታ አልሰጠሁትም። የፍቅር ጥያቄ አልጠየቅሽውም። ምን በል ቁርአን ስጦታ ሰጥተሽዋል አልሰጠሽውም? አልሰጠሁትም። ፋጥማ በሽተኛዋ ራሱ ነግራሻለች። ቁርአን ስጦታ እንዳልሰጠሽው ትያለሽ ሀቡ። ፋጡማ ለራሱ በሽተኛይቱ አንድ ቀን ያየች ብለዋለች። ቀጥታ ጥያቄ ለጥያቄ መልስ ስጪ። ቁርአን ስጦታ ሰጥተሽዋል አልሰጠሽውም? ላይ መኒታ ይሄን ብቻ መልስ። አልሰጠሁትም ትያለሽ? በቁርአን ትያለሽ? አዎ ወላሂ። በቃ ተይ በቃ። እሱ ታዲያ እንዴት ነው ደፍሮ እንደዚህ ያለው? ቆይ ለምን ታምኘዋለሽ ሀቡ? ግን በጣም ይቅርታ፣ በጣም ብዙ እድል እየሰጠሽው ነው። እንደዚህ በድሏት በጣም ስለደከምሽ እኔ አንቺን ማመስገን ነው የምፈልገው ሀቡ። ምክንያቱም ለእኛ እንደዚህ እየደከምሽ እያየሁሽ ማስተያየት መስጠት አልፈልግም። ግን በጣም ብዙ እድል ሰጥተሽዋል። በጣም ሴትዮ ግማሽ ሚሊዮን ብር ሊከፍል እኮ ተስማማ። ምን ትፈልጊያለሽ ከዚህ በላይ? ብሯ እኮ 391 ሺህ አሁን ባለው ምንዛሬ 9 እኮ ነው 100 ሺህ ምናምን ትርፍ ሊሰጣት ተስማማ። 2000 ብር ክዶ እኮ ነው ማሬ። 2000 ብሩን ይኸውልሽ ማስረጃ ስለሌለን እሱን ለፈጣሪ ሰተነዋል። እሱን ለፈጣሪ ሰተነዋል ማስረጃ ስለሌለ። ማኔት እንዴት ነሽ? እኔ ማርያም በባለፈ ዘይት ቀይሩ የሚያማችሁ እሱ ነው ብለሽ ነበር። እኔ ደግሞ ቁሜ ስለምውል እግሬን እያመመኝ ነበርና ከዛ ሴትዮ የሃይላንድ ዘይት እያመጣኝ በዚህም እና በዘይቱን ወጥ ስሪ ቀልቅለሽ ትል ነበርና ህዛዲያ እኔ ደግሞ ዘይት እየበላሁ ነው መሰል እግሬን እያመመኝ ነው፣ ከስራው ጋር አልተመቸኝም እና ቀይሪልኝ አልኳት። ከዛ ምን አይነት ዘይት ነው አለችኝ። ኧረ የዘይቱን ቀለም አላሳዩንም፣ ግን ዘይት ቀይሩ ብለውናል ስላት ምን አበሻ ከሆኑ ሱቅ ካላቸው ኦርደር ያደርጉልሽ፣ ከሌላቸው ደግሞ ያሳይሽና እኔ ላምጣልሽ አለች። ዛሬን ብጠይቃት ደግሞ ዝም አለች። እሺ ማዳምሽን ምን በያት መሰለሽ? ሴትየዋ ቀጣባ ናት። ቀጣባ ማለት ባልና ሚስት አገናኝ እንደዛ ናት ያለችው። ዘይቱን ስላት ምንድነው ስራው? ሐኪም ናት ስትለኝ ኧረ ዱባይ ቢሮ ነው የምትሰራ አልኋት። ደላላና ቀጣባ ናት። ታጋባለች እንደገናም ትደልላለች በያት። ከዛ በኋላ እስኪ ቁጥሯን ስጪኝ ስትልሽ ስጫትና አስረዳታለሁ እንዴት እንደምታስቀይርሽ ዘይቱን ትዳርሽ። ሞጣዬ የማን ሸርሙጣ ነሽ ደግሞ አንቺ? ኧረ አንቺ ሸርሙጣ ልጅ አሁን እዚህ ጋር የመጣሽ ምን አባሽ ልሰብ? በፊት ውጭ እስኪ ቂጥሽን ለመሸጥ ነው አለምትመጪው እንጂ ወራዳ ምን አባሽ ልሰር ይመጣሽ? ወራጅ ከዛ ቂጧን ልሸጥ እኮ ነው የምትመጣው። ሰው ጾም እየጾመ ነው ሰኔ ጾም ኮሌስትሮሉም ስኳሩንም ምኑን በጸሎትም እንደውነቱ ይችኮው ልቂጧን ለመሸጥ እኮ ወዳዬ ይሄ ነው እንግዲህ ኢትዮጵያዊ ማለት ይሄ ነው መገለጫው። አፈሩን ቢዩ አንቺ ማዳም ቅመም ጭንቅላትሽን ነብር ማፍረስ የአረብ ሀገር ድኩማን እየሰማሽ ነው። ኮይንሽን ያዥ ነው የምትባይ። ፍሉሱን ወጠር አድርገሽ ጠብቂ። ወደ ሀገር ቤት ስትሄጂ ወይ ጅብሪል ወይ ገብርኤል ጸበል ነው የምትሄጂው። ቢዝነስሽን
ያዛርጊው ሳንቲም ሲደብቂ ነው የምትበል። ሀቢባ ጋር ሄደሽ ደግሞ ኮይን አታውርጅ። ምን አባሽ ያደርግልሻል? ልንገርህ ስለ ሀቢባ ደግሞ ሞጣ ስለ ሀቢባ ልንገርህ። ይኸው ሀቢባ ማለት ነው አሁን ይሄ ሰክሰስ የሚባል እሱ ጋር ይሄ የምትሰራው የምታሻሽጠው ቤት የለም። አሁን በሱ ራሱ በአንድ ወር ማለት ነው ወደ 3 ሚሊዮን ብር ነው የምትነግድባቸው። ይቺ ሀቢባ ይቺ አውራጣት የምታክለው ሴትዮ አንድ ሰው ማለት ነው አንድ ዕጣ ብቻ አይደለም የሚቆርጠው። ጅል ስለሆኑ የመዳም ቤት የሚሰሩ ልጆች ማለት ነው አንድ ዕጣ ብቻ አይቆርጡም። እስከ 8 እስከ 9 እስከ 10 ትኬት ነው የሚቆርጡ ጅል ስለሆኑ ማለት ነው። ምን አይነት ጅል ነው አንቺ? ይሄ አዛባ ተሸካሚ አማራ ገበሬ ልጅ አፈሩን ቢዩ አንቺ ማዳም ቅመም ጭንቅላትሽን ነብር ማፍረስ